ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ አማርኛንም እንግሊዘኛንም ሁለቱንም በቀላል መንገድ የምናውቅበትን መንገድ ይሆናል ማለት ነው። አማርኛ እያነበባችሁ እየጻፋችሁ እንግሊዘኛ ማንበብ መጻፍ ለማያቅታችሁ በቀላል መንገድ በአማርኛ እንግሊዘኛ ማወቅ ትችላላችሁ። እንዲሁም እንግሊዘኛ እያነበባችሁ እየጻፋችሁ አማርኛ ለማንበብ ወይም ለመጻፍ ለተቸገራችሁ በቀላል መንገድ መረዳት ወይም ማንበብ ትችላላችሁ ማለት ነው። ወደ ትምህርታችን ከመሄዳችን በፊት ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ትምህርታችን ስንቀጥል ይቺ ማናት? የአማርኛ ፊደሏ ሀ ናት ማለት ነው። ሀ፣ ሁ፣ ሺ፣ ሃ፣ ሼ፣ ህ፣ ሆ። እሺ ከእንግሊዘኛው ከዚህ ስንመጣ የሃ ተነባቢ ማናት ማለት ነው? የሃ ተነባቢ ኤች ናት ማለት ነው። ሃ ስንል ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሼ፣ ኤች ህ፣ ኤች ኦ ሆ። ያው ስናነባቸው ሃ፣ ሁ፣ ሺ፣ ሃ፣ ሼ፣ ህ፣ ሆ። በዚህ መንገድ ከሀ እስከ ተ ያሉ ፊደላትን እናያለን ማለት ነው። በዚህ መንገድ ካያችሁ አማርኛ ለማታውቁ እንግሊዘኛ እያነበባችሁ በቀላል መንገድ መረዳት ትችላላችሁ ማለት ነው። ወይም አማርኛ እያነበባችሁ እንግሊዘኛ ለማታነቡ በቀላል መንገድ መረዳት እንችላለን ማለት ነው። ከዚህ ስንመጣ ይቺ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስኪ ለ ስንል የለ ተነባቢ በእንግሊዘኛው ማናት ማለት ነው? የለ ተነባቢ ኤል ናት ማለት ነው። ኤል ኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል አይ ኢ ሌ፣ ኤል ል፣ ኤል ኦ ሎ። ያው እንግሊዘኛው ስናነበው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ከዚህ ስንመጣ ይቺ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ የመ ተነባቢ ማናት ማለት ነው? ይቺ የመ ተነባቢ ኤም ናት ማለት ነው። ኤም ኢ መ፣ ኤም ዩ ሙ፣ ኤም አይ ሚ፣ ኤም ኤ ማ፣ ኤም አይ ኢ ሜ፣ ኤም ም፣ ኤም ኦ ሞ። በዚህ መንገድ ካያችሁት አማርኛንም ሆነ እንግሊዘኛን በቀላል መንገድ ማንበብ ትችላላችሁ። የእንግሊዘኛ ፊደል አናባቢዎች ሁሌም ቋሚ ናቸው ማለት ነው። የመጀመሪያ ፊደል ኢ ነው ማለት ነው። ይኸው ኢ። የሁለተኛ ፊደል ደግሞ ዩ አናባቢዎች ዩ። የሶስተኛ ፊደል ደግሞ አይ። ይኸው ሁሉም የሶስተኛ ፊደል አናባቢያቸው አይ ናት ማለት ነው። የአራተኛ ፊደል ኤ። የአምስተኛ ፊደል አይ ኢ ማለት ነው። አይ ኢ። ስድስተኛ ፊደል አናባቢ የላቸውም። የሰባተኛ ፊደል ደግሞ ኦ ማለት ነው። የሁሉም ፊደላት የሰባተኛ ፊደል አናባቢ ኦ ነው ማለት ነው። እሺ ከዚህ ስንመጣ ይቺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ የሰ ተነባቢ ይቺ
ማናት ማለት ነው? ኤስ ኤስ ኢ ሰ ኤስ ዩ ሱ ኤስ አይ ሲ ኤስ ኤ ሳ ኤስ አይ ኢ ሴ ኤስ ስ ኤስ ኦ ሶ። እሺ ከዚህ ስንመጣስ እቺ ማናት? ረ ረ ሩ ሪ ራ ሬ ር ሮ። እሺ የረ ተነባቢ ማናት? የረ ተነባቢ አር ናት ማለት ነው። አር ኢ ረ አር ዩ ሩ አር አይ ሪ አር ኤ ራ አር አይ ኢ ሬ አር ር አር ኦ ሮ። ያው እናንብባቸው ስለተባለ ረ ሩ ሪ ራ ሬ ር ሮ። ከዚህ ስንመጣ ይቺ ማናት? የአማርኛ ፊደሏ ይቺ ቀ ቀ ቁ ቂ ቃ ቄ ቅ ቆ። እሺ የቀ ተነባቢ ኬ ናት ማለት ነው። ኬ ኢ ቀ ኬ ዩ ቁ ኬ አይ ቂ ኬ ኤ ቃ ኬ አይ ኢ ጬ ኬ ቅ ኬ ኦ ቆ። እሺ ስናነባቸው ቀ ቁ ቂ ቃ ቄ ቅ ቆ። በዚህ መንገድ የትኛውን አማርኛን ሆነ እንግሊዝኛ መማር የምትፈልጉ ሁለቱን መለየት ትችላላችሁ ማለት ነው። ሁለቱን በአንዴ ማወቅ ይቻላል። እሺ ከዚህ ስንመጣ ደግሞ ይቺ ማናት? ይቺ በ ቡ ቢ ባ ቤ ብ ቦ። እሺ የበ ተነባቢ ማናት ማለት ነው? የበ ተነባቢ ቢ ናት ማለት ነው። ቢ ኢ በ ቢ ዩ ቡ ቢ አይ ቢ ቢ ኤ ባ ቢ አይ ኢ ቤ ቢ ብ ቢ ኦ ቦ ቦ። እሺ ከዚህ ስንመጣስ ይቺ በእንግሊዝኛ ስናነበው በ ቡ ቢ ባ ቤ ብ ቦ። ይችስ ሸ ሸ ሹ ሺ ሻ ሼ ሽ ሾ። እሺ የሸ ተነባቢ ማነው ሆነ? ኤስ ኤች ማለት ነው። የሸ ተነባቢ ኤስ ኤች ኤስ ኤች ኢ ሸ ኤስ ኤች ዩ ሹ ኤስ ኤች አይ ሺ ኤስ ኤች ኤ ሻ ኤስ ኤች አይ ኢ ሼ ኤስ ኤች ሽ ኤስ ኤች ኦ ሾ። እሺ ከዚህ ስንመጣ ይቺ ደግሞ ይቺ ሸ ሹ ሺ ሻ ሼ ሽ ሾ። ከዚህ ስንመጣ ይቺ ተ ተ ቱ ቲ ታ ቴ ት ቶ። እሺ የተ ተነባቢ ማናት ነው? ቲ ናት ማለት ነው። ቲ ኢ ተ ቲ ዩ ቱ ቲ አይ ቲ ቲ ኤ ታ ቲ አይ ኢ ቴ ቲ ት ቲ ኦ ቶ። በዚህ መልኩ የአማርኛንም እንግሊዝኛንም ሁለቱንም በቀላል መንገድ በዚህ መልኩ ካያችሁት መረዳት ትችላላችሁ ማለት ነው፣ ወይም ማወቅ።
በክፍል 2 ቀጣይ ፊደላት እናያለን ማለት ነው። መማር መከታተል እንፈልጋለን ለምትሉ ደግሞ በቅርብ ቀን ጎበዝ አንባቢ ጻፊ እንሆናለን ለምትሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ማለትም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ህፃናትን ማስተማር ለምትፈልጉ እንዲሁም እናንተ ለመማር ለምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በተመቻችሁ ሰዓት ይሆናል ማለት ነው። መማር መከታተል ትችላላችሁ። ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ።